የተወደዳችሁ የህንጸት ቤተሰቦች እንዴት ዋላችሁ? እንዴት ከረማችሁ? ዛሬ በወራዊ የህንጸት መርሃ ግብር ላይ ለውይይት የሚቀርበው መጽሐፍ በጋሽ ፈራው ወልደ ሚካኤል የተጻፈው የግለሰብ ሚና እኔ ቁም ነገር ነኝ የተሰኘው መጽሐፍ ነው። በዛሬ የመጽሐፍ ግምገማ ላይ ስለተገኛችሁ ህንጸት ሁላችሁን ያመሰግናል። ወደ ዕለቱ መርሃ ግብር ከመሄዳችን በፊት ሁልጊዜ እንደምናደርገው ከህንጸት ጋራ አብራችሁ እንድትሰሩ ህንጸትን በተለያየ መንገድ መደገፍ የምትፈልጉ ደግሞ እንድትደግፉና አብራችሁን ከኛ ጋራ ይህንን የተቀደሰ እና ግሩም አገልግሎት እንድታገለግሉ እንጋብዛለን። የዛሬውን መጽሐፍ የሚገመግሙልንን ግምገሚያችንን ዶክተር ልደቱ ናቸው። ዶክተር ልደቱን ፕሮፋይል በአጭሩ እንደዚህ አቀርባለሁኝ። ዶክተር ልደቱ አለሙ በኢትዮጵያ ስነ መለኮት ድህረ ምረቃ ትምህርት ቤት ወይም ኤገስት የድርጅታዊ አመራር ወይም ኦርጋናይዜሽናል ሊደርሺፕ መምህር ሆኖ በማገልገል ላይ ይገኛል። በተጨማሪም የሊደርሺፕ እና የማኔጅመንት ዲፓርትመንት ኃላፊ ሆኖ ያገለግላል። ዶክተር ልደቱ በ2007 ዓመተ ምህረት አሜሪካን አገር ከሚገኘው ኢስተርን ዩኒቨርሲቲ በድርጅታዊ አመራር ኦርጋናይዜሽናል ሊደርሺፕ የፒኤችዲ ዲግሪውን ከተቀበለበት ጊዜ አንስቶ ባለፉት 11 ዓመታት በኤገስት እና በተለያዩ ኃላፊነቶች እያገለገለ የሚገኝ ሲሆን በተለይ ደግሞ የአካዳሚክ ዲን እና የተማሪዎች ዲን ሆኖ በድምሩ ለ4 ዓመት ያገለገለ ተጠቃሽ ሰው ነው። ዶክተር ልደቱ ከአንድ ዓመት በፊት ባገኘው የሰባተኛ ዓመት እረፍት ወይም ሳባቲካል ሊቭ አሜሪካ ሀገር በሚገኙት 3 የከፍተኛ ትምህርት ተቋማት ማለትም በአዝበሪ ቴዎሎጂ ሴሚናሪ እና ካልቪን ዩኒቨርሲቲ ጎብኚ ተመራማሪ እንዲሁም በፋለር ቴዎሎጂካል ሴሚናሪ የዶክትሬት ተመራማሪ ወይም ፖስት ዶክተራል ፌሎሺፕ በመሆን በቤተ ክርስቲያን አመራር ላይ የምርምርን ስራውን ሲያካሂድ ነበር። ዶክተር ልደቱ ከስነ አመራር መምህርነቱ ባለፈ በተለያየ ርዕሰ ጉዳዮች ላይ ምርምሮችን የሚያካሂድ ሲሆን በአሁኑ ወቅት በየሃይማኖቱ ያሉ ኢትዮጵያውያን ማለትም በሁሉም ቤተ ክርስቲያን ያሉ ክርስቲያኖች፣ ሙስሊሞች እና ሌሎችም በየዕለቱ በሚያደርጓቸው መንፈሳዊ ልምምዶችና በልምላሜ ህይወታቸው ወይም ሂውማን ፍሎሪሽ መካከል ያለውን ግንኙነት ምን እንደሚመስል አገር አቀፍ ጥናቱን በማጠናቀቅ ላይ ይገኛል። ከማስተማርና ከምርምር ስራው ጎን ለጎን የቤተ ክርስቲያንና የተለያዩ ተቋማት መሪዎችን በማሰልጠን፣ በማስተማር፣ በማማከር እና ስልታዊ እቅድ በመንደፍ ለሰፊው ማህበረሰብ ሙያዊ አስተዋጽኦን በማበርከት ላይ ይገኛል። ዶክተር ልደቱ ባለትዳርና የ2 ልጆች አባት ነው። ወደዚህ ስፍራ በአክብሮት ጋብዛለሁ። ዶክተር ልደቱ እንኳን ደህና መጡ። ሁላችሁንም በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ስለ መልካም ማስታወቂያው አመሰግናለሁ። ካልተሳሳትኩ ከ2 ወራት አካባቢ ወይም በፊት ነገር ሚኪ ደወለልኝና ይህንን መጽሐፍ እንደምገመግም ሲነግረኝ እንዲህ አልኩት፣ ምን አጠፋሁ አልኩት። ምክንያቱም እንደምናውቀው ጋሽ ፈራው ባለ ከባድ ሚዛን ሰው ናቸው እና በትልቅ አክብሮት ማለት ነው። ግን ይሄ ደግሞ መልካም አጋጣሚ ነው። ከህንጸት ዓላማ እንደምንረዳው የምንማማርበት፣ እርስ በርስ የምንተናነጽበት፣ ምናልባት እኛም ገምጋሚዎች ከመስመር አልፈን ከሆነ መስመር የምንይዝበት እና የጋራ የደቀ መዝሙርነት ቤት ነው ብል ጥሩ ነው ብዬ አስባለሁ። የመጽሐፉ ርዕስ የግለሰብ ሚና በቅንፍ ውስጥ እኔ ቁም ነገር ነኝ የሚል ነው። ደራሲው ጋሽ ፈራው ወልደ ሚካኤል ናቸው። አርታኢው ወንድዬ አሊ ነው። አሳታሚ አቢጊያ የሰላም ኢኒሼቲቭ ነው።
የመጀመሪያ እትም 2 እትሞች አሉት። የመጀመሪያው እትም በ2013 ዓመተ ምህረት ሲሆን ሁለተኛው እትም ደግሞ በ2016 ዓመተ ምህረት ነው። የገጽ ብዛት 150፣ ዋጋው 300 ብር ነው። ይህ መጽሐፍ በጣም ከባድ አሳይመንትን ይዞ ነው የተነሳው። በጣም ከባድ የቤት ስራ። ምክንያቱም የተለያዩ አንባቢዎችን ለማግኘት አስቧል። የመጀመሪያው ተቀዳሚ ተደራሲያን የተባሉት የአጥቢያ ቤተክርስቲያናትና አገልጋዮች ናቸው። እንደገና ደግሞ ለግለሰቦች ወይም ደግሞ በቤተሰብ ደረጃ ወይም ደግሞ ህፃናት ተኮር ድርጅቶችም ደግሞ እንዲጠቀሙበት ታስቦ ነው እና ይመስለኛል እንደተረዳሁት ሲተነተኑ በአጥቢያ ቤተክርስቲያን ደረጃ በሁሉም እድሜ ክልል ያሉ አንባቢያን እንደገና በሰንበት ትምህርት ቤት ውስጥ በሰንበት ትምህርት ጊዜ በሰፈር ደግሞ የጸሎት የጥናት ጊዜ ውስጥ እንዲነበብ እንዲጠና ታስቧል። በድርጅት ደረጃ ደግሞ ሲታሰብ በተለይ ደግሞ በልጆች አገልግሎት ላይ ለተሰማሩ ድርጅቶች ለልጆችና ለወጣቶች መማሪያና ማስተማሪያ እንዲሆንም ታስቧል። በሶስተኛ ደረጃ በቤተሰብ ደረጃ ለመላው ቤተሰብ በተለይ ደግሞ በቤተሰብ ውስጥ ላሉ ታዳጊዎች ታስቦ የተዘጋጀ መጽሐፍ ነው። እንግዲህ በእኔ መረዳት እነዚህን ሁሉ ያማከለ መጽሐፍ ቋንቋን አስተሳሰብን ከግንዛቤ ውስጥ ማስገባት ያለበት ይመስለኛል እና በጣም ትልቅ ኃላፊነትን የተሸከመ ነው። እንደ መጠኑ አይደለም፣ ኃላፊነቱ በጣም ትልቅ ነው። የተለያዩ አንባቢያንን ተደራሲያንን ሲያስብ ይህንን ከግምት ውስጥ የሚያስገባ ይመስለኛል እና እንግዲህ አብረን የምናየው ነገር ምንድነው? ይሄ ነገር በእርግጥም ተሳክቷል ወይ ሊሳካ ይችላል ወይ የሚለውንም እንደ ጥያቄ እንይዛለን እና አሁን አንመልሰውም። ምናልባትም መጨረሻ ላይ እኔ በተወሰነ መንገድ ጋሽ ፈራው ደግሞ በመልአት አድሬስ የምናደርገው ነገር ይሆናል። የመጽሐፉን ጠንካራ ጎኖች እንመለከታለን። በእኔ መረዳት 4 ትልልቅ እምላቸው ጥንካሬዎች አሉት ወይም ደግሞ 5 ትልልቅ ጥንካሬዎች አሉት። የመጀመሪያው የመጽሐፉ ዓላማ ነው። የመጽሐፉ ዓላማ ብርቱ ዓላማ ነው። ጠንካራ ዓላማ ነው። ተቋማዊ ከሆነ ትኩረት ይልቅ ግለሰባዊ የሆነ ትኩረትን እንድናስብ የሚያደርገን ነው እና ይህንን በንባብ ልናገረው። መጽሐፉ በዋናነት እያንዳንዱ ሰው ሚና እንዳለው ወይም እያንዳንዱ ሰው ቁም ነገር እንደሆነ እና የተፈጠረበት ዓላማ እንዳለ በማሳወቅና ይህ ሊጎለብት የሚችልበትን መንገድ የሚጠቁም መጽሐፍ ነው። በሌላ አባባል የዚህ መጽሐፍ ውቅር እግዚአብሔር እያንዳንዱን ሰው በዓላማ ፈጥሮታል፣ ለዓላማም ፈጥሮታል። ስለዚህ እያንዳንዱ ሰው በእግዚአብሔር የታሰበለትን ዓላማ ማወቅ እና ለእርሱም መኖር የተገባ መሆኑን አጽንኦት ይሰጣል። እያንዳንዱ ሰው እንደ ሐውልት ቆሞ፣ ይህ አገላለጽ የጋሽ ፈራው አገላለጽ ነው። እያንዳንዱ ሰው እንደ ሐውልት ቆሞ ሊታይ የሚችል ነገር ባይሰራም ሰማይ ጠቀስ ስራ ሊሰሩ የሚችሉ ግለሰቦችን አልፎም ትውልዶችን ጭምር መስራትና ማበጃጀት እንችላለን በማለት ጋሽ ፈራው እርግጠኝነታቸውን አጽንኦት በመስጠት ያሳስባሉ። ይህን የእያንዳንዱን ሰው ሚና ለማሳየትም የተለያዩ መጽሐፍ ቅዱሳዊ ታሪኮችን በማንሳት እንዲሁም ታሪካዊ ምሳሌዎችን በማንሳት ራሳችንን እንድናይ ይሞግታሉ፣ ያበረታታሉ። በዚህም መሰረት እያንዳንዱ ሰው ሚናው ቁራሽ እንጀራ ማብላት ቢሆን ጥቂትነቱ 1 ብርጭቆ ውሃ ማጠጣት ቢሆን ወይም ደግሞ በግዙፍነቱ ለአገር ሰላም መፍትሄ መሆን ይሁን የተሰጠው ሚና ምን እንደሆነ አጥብቆ ሊሻው ካወቀውም በኋላ አክብሮ እንዲይዘውና በደስታ እንዲወጣው ያሳስባል። ይህ የመጽሐፉ ዓላማ ተሳክቷል ብዬ አስባለሁ። ምክንያቱም እጅግ በርካታ የመጽሐፍ ቅዱስ ጥቅሶችንና ታሪካዊ እውነታዎችን በማምጣት ሰው ያለ አንዳች ዓላማ እንዳልተፈጠረ አጠንክረው ተናግረዋል። ለምሳሌ እግዚአብሔር ማንኛውንም ሕያውም ሆነ ግዑዝ ፍጥረት ያለ ምንም ዓላማ ወይም ያለ ምንም ሚና እንዳልፈጠረ ሁሉ እንዲሁ እንደውም ከዚያ በላይ ሰውንም በዓላማና ለዓላማ እንደፈጠረው በአጽንኦት ጽፈዋል።
እና ጋሽፈራው ምን አድርገዋል? የእያንዳንዱ ሰው በግለሰብ ደረጃ ያለውን አቅም ለማሳየት ከተጠቀሙበት የማስረዳት ስልክ መካከል አንዱ የሰውን የአእምሮ ብቃት፣ የአእምሮ ልክ መጠን ምሳሌያዊ በሆነ መንገድ፣ አሃዛዊ በሆነ መንገድ ያሳዩበት ምዕራፍ ይገኛል። ይህ በእርግጥ የተነሱበትን ዓላማ በሚገባ የማሳየት አቅም አለው እና በዚህ በጣም ተሳክቶላቸዋል። እና በዚህ አጋጣሚ መጽሐፉ ሲመረቅም ደግሞ ስላልነበርኩኝ እንኳን ደስ አሎት፣ እንኳን እግዚአብሔር ረዳዎት ማለት እወዳለሁ። ሌላ ይህ እዚህ መጽሐፍ ጠንካራ ነገሩ መጽሐፍ ቅዱሳዊ መሰረት ነው። እጅግ በጣም በርካታ የመጽሐፍ ቅዱሶችን በመውሰድና በመተንተን መልእክታቸው ጋሽፈራው ማለት ነው መጽሐፍ ቅዱሳዊ መሰረት እንዳለው በጥብቅ አሳይተዋል። እና ይህም በጣም ሊበረታታ የሚገባው ተገቢ የሆነ ጠንካራ መልኩ ነው። ታሪካዊ ማስረጃዎችን ይዟል ይህ መጽሐፍ። ጋሽፈራው በርካታ መጽሐፍ ቅዱሳዊ ጥቅሶችን እና መጽሐፍ ቅዱሳዊ ምሳሌዎችን ከማሳየት በተጨማሪ በምዕራፍ 7 ላይ በተለይ ደግሞ መልእክቱ ስጋ እንዲለብስ ይሄ ጽንሰ ሐሳባዊ ብቻ ሳይሆን ደግሞ ተግባራዊ ምን ሊሆን እንደሆነ ሰው እንዲሸት አድርገውታል እና ሰዎችን የሚታወቁ ሰዎችን ምሳሌ አድርገዋል። ይሄ ሌላ ጠንካራ ጎኑ ነው። በአራተኛ ደረጃ ለተግባራዊ ልምዶች የሚያግዙ መንገዶችን ማሳየታቸው ይህ የዚህ የመጽሐፍ ጥንካሬ ነው። በዚህም መልካም ነው ብዬ አስባለሁ። ጋሽፈራው በ8 ምዕራፎች ያስቀመጧቸውን መጽሐፍ ቅዱሳዊና ታሪካዊ እውነታዎችን እንዴት መለማመድ እንደሚቻል በማሳየታቸው መልእክታቸው የተነሱበትን ዓላማ አሳክተዋል እና ተግባራዊ የልምድ መንገዶችን ጠቁመዋል እንድንል ያደርገናል። እና ከዚህ ጋር እንደ አምስተኛ የምንይዘው የዚህ አካል ቢሆንም ግን እንደ አምስተኛ የምንይዘው ነገር ምንድነው? በአሉታዊ ጎናቸው የምናውቃቸውን ቃላት በጎ በሆነ መልካቸው አሳይተውናል። ለምሳሌ መንገሽገሽ እንደ መፍትሄ የተጠቀሙበትን መጽሐፍም ሆነ ሀሳብ ሰምቼ አላውቅም። ኢቭን በእንደዚህ በኖርማል ውይይቶች ውስጥ እንኳን መታወቁን እርግጠኛ አይደለሁኝም። እንጥላ የሚል ነገር ነው። እንጥላ እንደ አዙሪት ያለንበትን ነገር ተጽዕኖ የሚያሳድረውን ነገር እንንገሽገሽበት። ልክ እንደ ዮሴፍ እናት እንደ ራሄል በፈርዖን አገዛዝ ስር እንደነበሩ እንደ እስራኤላውያን እንንገሽገሽ። አዙሪት ካለ ያንን አዙሪት አንቀበለው። አትችልም የሚል ከሆነ አይ ውስንነት አለብህ የሚል ከሆነ ምናልባትም እኛም ለራሳችን የነገርነው ነገር ካለ እሱን አንቀበለው፣ እንጸየፈው፣ እንጥላው እና እንንገሽገሽበት ብለዋል። ከዚሁ ጋር ተመሳሳይ የሆነ ሌላ በአሉታዊ ጎን የምናውቀው ቃል መንገብገብ ነው እና በሌላ አማርኛ ተንገብገቡ ብለው በአዎንታዊነት ነግረውናል። እንደ ሳሙኤል እናት እንደ ሐና ተንገብገቡ፣ እንደ ዳዊት ተንገብገቡ እያሉ ጥልቅ አምሮት ነው ብለው ነግረውናል። ይሄ በጣም አይነታዊ መገለጫው ነው። ሌላው በአሉታዊ ጎኑ የምናውቀውን ቃላት በአዎንታዊ መልኩ እንዲሁ አስተዋውቀናል። ገትጋቶች ሁኑ ብለው ገትጋታነት ጥሩ ነው ብለው ነግረውናል። እንደ መበለቷ ያቺ ወደ ዳኛው ትቀርብ የነበረች መበለት ፍረድልኝ እንደነበረችው መበለት ገትጋቶች ሁኑ ብለውናል። እና ይሄንን ኖርማል ንግግር ውስጥ የምናውቃቸው አሉታዊ አባባሎች አሁን እንግዲህ በደንብ ቢነበብና ወደ ሕዝቡ ቢደርስ እንደተባለው እንደምኞታቸው ልጆች በቤት ውስጥ ቢያነቡት በቤተክርስቲያን ደረጃ ቢነበብ በአገልጋዮች ዘንድ ቢዘወተር እስቲ ዛሬ በዚህ ሳምንት እስቲ እንንገሽገሽ የሚል ስብከት እንሰማለን ማለት ነው። ገብጋቦች ሳይሆን ተንገብጋቢዎች ሁኑ፣ ገትጋቶች ሁኑ የሚል መልእክት ይተላልፋል ማለት ነው እና በዚህ መጽሐፍ ውስጥ ይህ መልእክት ብርቱ በሆነ መንገድ ተላልፏል። አሁን መሻሻል ቢገባቸው የምላቸውን ሀሳቦች ደግሞ አነሳለሁ። ምናልባት ቅደም ተከተላቸው የተለያየ ቅደም ተከተል ሊኖራቸው ይችላል። በርከት ቢሉም አንዱ ጥቅሙ ይህም ስለሆነ ይህንን አሳያለሁ። የመጀመሪያው ዓላማውን
ከማወቅ ጋር የተያያዘ አንድ ታሪክ አንስተውልናል እና ጋሽ ወልደ አምላክ ወደ ጌታ የመጡበትን ከ50 ዓመታት በፊት ወደ ጌታ የመጡበትን ታሪክ ሲተርኩ እሳቸው ይሄ ክርስትናን ብዙ የሚቀበሉ አልነበሩም። ጓደኞቻቸው ወደ ጌታ ቢመጡም እንኳን አልሰሟቸው ነበር ምስክርነታቸውን እና እነሱ ወደ ፕሮግራም በሚሄዱበት ጊዜ ካልተሳሳትኩኝ ይመስለኛል የኤስአይኤም ግቢ የሆነውን አሁን ማለት ነው እዛ የነበረውን የቤተክርስቲያን አገልግሎት ለመካፈል ጓደኞቻቸው ይመጣሉ እና ከዛ በኋላ ሊያገኟቸው እየጠበቋቸው እያለ አንድ ካለባበሳቸው የሚታወቁ ማለት ነው ኦርቶዶክሳዊ ካህን የሆኑ ሰው ወደዛ ጋሽ ወልደ አምላክ ወደሚጸየፉት ግቢ ሲገቡ ያያሉ እና እንዴ እሳቸው የኦርቶዶክስ ካህን ሆነው ወደዚህ ግቢ ከገቡ እኔ ታዲያ ከእሳቸው ጋር ስወዳደር ምንድነኝ አሉና በዚህ ተበረታተው ገቡ። ሲገቡ ለሳቸው የተዘጋጀ በሚመስል ሁኔታ የወንጌል መልእክት ቀረበ እና ጌታን ወደ መቀበል ወደ ማምለክ መጡ እና ጋሽ ፈራው እንደዚህ ብለው ነበር አንዳንድ ጊዜ ምንድነው በእኔ መረዳት ይላሉ በእኔ መረዳት እኚህ ሰውዬ ሚናቸውን ባይረዱትም እንኳን ሚናቸውን ተወጡ ብለው ይናገራሉና እና እንድንል ያደርገናል እና አንዳንዱን ሚና ሳንረዳው ነው የምናረገው ነገር ማለት ነው። ስለዚህ ሳንገባን የምናረገው ከሆነ ምን ያህል ነው ከኔ የሚጠበቀው ብለን እንደው ዘና እንድንል ያረገን ይሆን ወይ የሚል ዝም ብላ ስጋት ነገር ሽው ብላብኛለች። የመጽሐፍ ቅዱስ ጥቅሶችን በተመለከተ የትኛውን ትርጉም እንደሚጠቀሙ ይሄ ኮፒራይት ፔጅ ከምንለው የደራሲው መብት ከሚያመለክተው ገጽ እንረዳለን። ሲያስፈልግ የ1954ቱን ትርጉም ሲያስፈልግ ደግሞ አዲሱ መደበኛ ትርጉምን እንደሚጠቀሙ ተናግረዋል። ግን ጥቅሶቹ ከተወሰኑ ጥቅሶች በቀር አብዛኞቹ ጥቅሶች ሲጠቀሱ ከየትኛው ያው እኛ ከቋንቋው ክብደትና ቅለት ከየትኛው የመጽሐፍ ቅዱስ ትርጉም እንደተወሰደ እናውቃለን እንጂ በእርግጥ የትኛው ጥቅስ ከየትኛው የመጽሐፍ ቅዱስ ትርጉም እንደተወሰደ በአብዛኛው አልተመለከተምና ይሄ ቢሻሻል ሶስተኛ እትም ካለ ሚኖር ከሆነ እንግዲህ አሁን 2 ዓመታት አልፎታል ቢታሰብበት ጥሩ ነው። አንዳንድ ጥቅሶች ደግሞ ምንጫቸው አልተጠቀሱም። ለምሳሌ ገጹን አላስኩትም መዝሙር 100 ቁጥር 3 ላይ እኛ ፍጥረትህ የማሰማሪያ በጎች ነን የሚለው ጥቅሱ ከተወሰደ በኋላ ክፍሉ ግን አልተጠቀሰምና ለወጥነት ክፍሉ ቢጠቀስ ጥሩ ነው። አንዳንድ ጥቅሶች አንድ ጥቅስ ነው ያገኘት ለነገሩ ያልተብራራ ነበር። በመጽሐፋቸው ውስጥ ሁሉንም የመጽሐፍ ቅዱስ ጥቅሶች ማለት ይቻላል አብራርተዋቸዋል፣ በተረዱበት መንገድ አብራርተዋቸዋል። አንዱ ጥቅስ ግን ምንም ሀሳብ ሳይሰጡበት አልፈውታል እና ገጽ 8 ላይ የተጠቀሰው ማርቆስ 12 ከ41 እስከ 44 ምንም ስለዛች 2 የናስ ሳንቲም ስለጣለችው እና ስለለጋስነቷ ስለ ትንሽ ስጦታ ስለ ለጋስነቷ ትዳሯን ሁሉ ጣለች ስለተባለችዋ ሴት ምንም ነገር ሳይናገሩ አልፈዋልና እነዚህ ነገሮች ቢደረሱ ጥሩ ነው ብዬ አስባለሁ። አንዳንድ አገላለጾች ጥያቄ ያጭራሉ፣ የተለያዩ ጥያቄ ያጭራሉ። ለምሳሌ ማህበራዊ አገላለጽን በተመለከተ 4ቱ ለምጻሞች ጋር በተያያዘ ሲናገሩ ገጽ 6 እና 7 ላይ እንዳሁኑ ዘመን ኮረና በሽተኞች ትንሽ ያጻጻፉ የማይለሰልስ ነገር አለ፣ ስሙዝ ያልሆነ ነገር አለ። ለምጻሞች ከህዝብ ጋር ለመቀላቀል ስለማይፈቀድላቸው ውጪ ይልና ይታገቱ ነበር ይላል። እውነት ይታገቱ ነበር ወይ ብለን ስንጠይቅ ይሄ አገላለጽ መታገት ከመያዝ ጋራ ያለ ቃል ስለሆነ ይሄ መግለጫ ያንን በዛን ጊዜ የነበረውን ማህበራዊ ሁኔታ የሚያመለክት ነው ወይ ብለን እንድናስብ ያደርገናል። ትንሽ በእኔ መረዳት እንድል ያደረገኝ ነው እንዴ
ወይም ደግሞ ትንሽ ጫን ብል ጎፍነን ያደረገኝ አንድ አገላለጽ አለ። ገጽ 4 ላይ ስለ እግዚአብሔር ሲጽፉ እግዚአብሔር በዓላማ የነበረ ያለና የሚኖር እንደሆነ ይነግሩናል። ምናልባት እግዚአብሔር የሚሰራውን ስራ በዓላማ ይሰራል። በጣም በስፋት የተጠቀሰ ሐሳብ ነው። ምንም ነገር ያለ ዓላማ አይሰራም አይፈጥርም የሚል ሐሳብ ምንም ስህተት የለበትም። ይሄኛው አረፍተ ነገር ግን እግዚአብሔር በዓላማ የነበረ ያለና የሚኖር ሲባል ይሄ ሰዋዊ የሆነ አገላለጽ ነው። ይሄ ሰዋዊ አገላለጽ ስነ መለኮታዊ ስናረገው አይሄድም። ዓላማ ለምሳሌ በሰውኛ ስንናገረው የምናውቅበት ዓላማችንን የምናውቅበት አለ፣ የማናውቅበት አለ። ተቋማት ዓላማቸውን በየጊዜው እያጸዱት እያጠሩት ይሄዳሉ። እግዚአብሔር በዓላማ ነበረ ካልን ያለ ዓላማ ነበረ ማለት ነው እንዴ? ዓላማ የሆነ የምናገኘው ዲስከቨር የምናደርገው ነገር ነው። ወደ ልባችን የሚመጣ ብለን የሆነ የአሃ ሞመንት ያለበት ነው። እስከ ዛሬ ድረስ እንዲህ ነበረ፣ አሁን ግን እንዲህ መሆን አለበት ብሎ ለውጥም የሚያሳይበት ነው። ልክ እንደዚህ አይነቱ ሰዋዊ መግለጫ ለመለኮት ይሆናል ወይ ስንል ይሄ እሱነቱን አይወክልም። በቃ ይሄ የሰው ማንነት የሰው መገለጫ እንጂ መለኮታዊ አይደለም እንድንል ያደርጋል። እና ይሄኛው እዚህ ቦታ ነው ደግነቱ የተጻፈው፣ ሌላ ቦታ አላገኘሁትም ደግነቱ። እና እዚህ ቦታም ታዲያ ባይሆን ጥሩ ነበረ። ከስነ ህይወታዊ አንጻር ስለ ገጽ 25 ላይ ሲጽፉ ስለ ሰው ልጅ ተፈጥሯዊና ስነ ህይወታዊ ባህሪያት ሲጽፉ ጋሽ ብራው እንደዚህ ብለዋል። ቀጥታ ነው ጠቅሰው ሌላው ቀርቶ የሰው ልጅ ምንጭ የሆኑት አዳምና ሔዋንም እንኳ ይህን አልሰሩትም፣ ራሳቸውንም አልፈጠሩም ይላል የጥቅሱ መጨረሻ። በእኔ መረዳት አንድ ሀሳብ ተነስቶ ትችት ሲሰነዘርበት ከዚህ በፊት የተነሳ መሆኑን ታሳቢ ያደርጋል። ከዚህ በፊት በሆነ መንገድ በሆነ አውድ ማንም ይሁን የሚያነሳው አማኝ ይሁን አማኝ ይሁን የሚያነሳው ሀሳብ ካለ ያ ሀሳብ ትችት ይሰነዝርበታል። ግን አሁን እንደዚህ አይነት ትችት፣ እንደዚህ አይነት ሀሳብ፣ እንደዚህ አይነት አመለካከት ነበረ ወይ? ሰዎች ራሳቸውን ፈጠሩ የሚል አስተሳሰብ ነበረ ወይ? ወይም ደግሞ ሰዎች ራሳቸውን ሰሩ የሚል አስተሳሰብ በግራም ሆነ በቀኛው ባለው ዓለም ነበረ ወይ ስንል እኔ አይመስለኝም፣ አልነበረምና እንደዚህ አይነት ስነ ህይወታዊ አመለካከት ከሌለ ወይም ስነ ፍጥረታዊ አመለካከት ከሌለ ይሄ አገላለጽ እንዴት ሊነሳ ቻለ የሚል ጥያቄን ያጭራል። ስነ ጽሁፋዊ አገላለጽ ነው ብዬ መደብኩት ደግሞ አንድ ገጽ 57 ላይ የምናገኘው ነገር አለ። በዛ ክፍል ላይ በኋላ መጣበታለሁ ስለ ዘመን በሚናገሩበት ክፍል ላይ ስለ ተለያዩ ዘመናት ይናገራሉ። ስለ 5 ዘመናት ይናገራሉ። እና ስለዛ ዘመን ሲናገሩ አምስተኛው የጥበብ ዘመን የሚባለውን ነገር ሲናገሩ የጥበብ ዘመን ይሉና በቅንፍ ዊዝደም የዊዝደም ዘመን ብለዋል። ስለዚህ ይሄ ስነ ጽሁፋዊ ወጥነትን ይጠይቃል። የጥበብ ዘመን ለካ የዊዝደም ዘመን ነው ብሎ ለነገሩ ሌሎቹ በእንግሊዝኛ ምን ተብለዋል ተብሎ ወደ ኋላ ሲመለከት አራቱም የእንግሊዝኛ አቻ አልተሰጣቸው። የእንግሊዝኛ አቻ መስጠት ካልነበረ እዚህ ጋር ሲመጣ ወጥነቱን አይጠብቅም። ስለዚህ ዊዝደም የምትለው ቃል መኖር አልነበረባትም። ይሄ ከአገላለጽ ደረጃ ያለ ነገር ነው። ከፊደላት የቃላት ፊደላት አጠቃቀም ጋር አንድ ቦታም ስለ ሰላም ሲጻፍ ሰላም የሚለው ቃል በንጉሱ ሰና በእሳቱ ሰ ተጽፏል እና ያው በተለመደው እና በተገቢው ቢጻፍ ጥሩ ነው። ዓላማ አንድ ቦታ ላይ በአይኑ አ በግዕዙና በአይኑ አ በራብኡ ተጽፏል እና የተለመደው በግዕዙ የሚጻፈው በግዕዙ አይኑ አ የሚጻፈው ስለሆነ በዛው ቢቀጥል መልካም ነበር። ለእያንዳንዱ የሚለው አንድ ቦታ የምትለዋ ፊደል የለችም። ለእያንዳንዱ ይልና በጣም በብዛት ግን ለእያንዳንዱ ይላል። ወጥ የሆነ ፊደል አጠቃቀም ቢኖር ጥሩ ነው የሚል ነው።
የቃላት አጠቃቀም ላይ ለምሳሌ ቴክኖሎጂን ለመጻፍ ገጽ 25 ላይ ቴክኒዮሎጂ የሚል ቃል ተጠቅመዋል። ቴክኖሎጂ ቢሆን ጥሩ ነበረ። 3 የተለያዩ አጻጻፎችን የተከተለ ኢኒሼቲቭ የሚለው ቃል አለ። በደራሲው መብት ገጽ ላይ ኮፒራይት ፔጅ ላይ ኢኒሼቲቭ ይልና ገጽ ሮማን ቁጥር 11 ኢኒሺዬቲቭ ይላል። ትክክለኛው በእኔ መረዳት ገጽ 11 ሮማን ነበር። ገጹን እኔ ነኝ የሰጠሁት፣ እሱን በኋላ መጣበታለሁ። የገጽ ቁጥሩ እሱ አልተሰጠው ነበረ። ሌላ ግን ገጽ አሁንም ሮማን ነበር 14 እሱን እኔ ነኝ የሰጠሁት፣ እሱን የለም። ኢኒሺዬቲቭ ይላል እና ወጥ ቢሆን መልካም ነው። የገጽ ቁጥር ያልተሰጠው የመጽሐፉ ክፍል አለ። ስለ አቢጊያ የሰላም ኢኒሼቲቭ የተጠቀሱት 4 ገጾች ገጽ የላቸውም፣ የገጽ ቁጥር የላቸውም። ያው የሮማን ቁጥር እየተሰጠው ስለነበረ በዚያው 11 12 13 14 ብለው መቀጠል ነበረበትና ይህ እዛ ጋር ቢካተት ጥሩ ነበር። ይሄ መለስተኛ ነገር ነው። ገጽ 50 ላይ ስለ ዘመን አቆጣጠር በሚናገሩበት ጊዜ ስለ መጀመሪያው ዘመን ከተናገሩ በኋላ ይሄ ዘመን ከ1.9 ሚሊዮን ዓመት እስከ ብለው ይናገራሉና ከዛ 1.9 ሚሊዮን ዓመት ካሉ በኋላ በቅንፍ ውስጥ የስነ መለኮቱ የዘመን ስሌት የሚለው እንደተጠበቀ ሆኖ ይላል። ይህንን ምን ማለት እንደሆነ ትንሽ የምናነብ ሰዎች ሊገባን ይችላል። ግን ለታዳጊዎች አስበው የጻፉቱ ጋሽ ፈራው ይሄ ምን ማለት እንደሆነ ትንሽ ጠቁም ቢያደርጉ ወይም የተወሰኑ ቦታዎች የግርጌ ማስታወሻ እንዳስቀመጡት የግርጌ ማስታወሻ ቢሉ ኢቭን በጣም ለበርካታ ወላጅ ይሄንን የማወቅ ዕድሉ ውስን ነው ብዬ ስለማስብ ቢመለከት ጥሩ ነበረ። አረፍተ ነገሮች፣ አንቀጾች፣ ምዕራፎችን በተመለከተ ቢሻሻሉ ምላቸው ገጽ 5 ላይ ሁሉም ሰው ሰማይ ጠቀስ ሚና ይኖረዋል ወይንም መስራት ይችላል የሚል አረፍተ ነገር አለ። ይህንን አረፍተ ነገር ስንመለከተው ሁለተኛው የአረፍተ ነገሩ ክፍል ምንድነው? ቤት አይመታም ለባላችሁ ያጣል። ይሄ ምንድነው? ኦብጀክት ያጣል። የመጀመሪያው ትክክል ነው። ሁሉም ሰው ሰማይ ጠቀስ ሚና ይኖረዋል ማለት አይቻልም። እውነት ነው። ስለዚህ ሁሉም ሰው ሰማይ ጠቀስ ሚና ይኖረዋል። ታዲያ ቀጥሎስ መስራት ይችላል። ሚና እንደምናውቀው አይሰራም። ሚና እንወጣዋለን፣ እናከናውነዋለን እንጂ አንሰራውም። ስለዚህ ሁሉም ሰው ሰማይ ጠቀስ ሚና መስራት ይችላል ሲባል ውቅሩ ትክክል አይደለም። ምን መስራት ስንል ሰዋሰዋዊ ሕጉን የጠበቀ አይደለም ማለት ነው። እሺ ገጽ 43 ላይ የአንቀጽ ሕግ አልተጠበቀም። ምናልባት ብቸኛው ሊሆን ይችላል። ሀሳቡ ሳያልቅ አዲስ መስመር ተጀምሯል እና እሱ ቢስተካከል መልካም ነው። 2 ምዕራፎች ከሌሎች ምዕራፎች በተለየ መንገድ በስዕል ተደግፏል። በተለይ ምዕራፍ 4 እዛው የምዕራፉ የተጠቀሰበት እንትን ላይ አለው የእርከኖችን የሚያሳይ ስዕል ተጠቅመዋል። ምዕራፍ 3 ላይ ደግሞ ስለ አእምሮ በሚናገሩት ምዕራፍ ላይ እዛው በተለየ አቀራረብ ቢሆንም በስዕል ተደግፏል እና ሌሎቹ ስዕል የላቸውም እና የምዕራፍ አቀራረጹ ወጥ ቢሆን ጥሩ ነው። ምንጮችን በተመለከተ ጋሽ ፈራው ምንጮችን የጠቀሱባቸው ክፍሎች አሉ፣ ግን ወጥ በሆነ መንገድ ሁሉም በሚያስፈልጋቸው ቦታዎች አልጠቀሱም። ለምሳሌ ገጽ 5 እና 6 ላይ ስለ ማዘር ትሬዛ የተናገሩት ሀሳብ ከየት እንደመጣ አልነገሩንም። ገጽ 84 ላይ አንዳንድ ምሁራን ይላል እና እነዛ አንዳንድ ምሁራን እነማን ናቸው? ስለዚህ ዝም ብሎ ታልፏል ማለት ነው። ገጽ 48 ላይ የተጠቀሱትና ቀጥሎ ባሉት ገጾች የተብራሩት ቅድም እንግዲህ ያልኩት የዘመናት ጉዳይ ነው። ዘመናት 5 ዘመናት አሉ። በርካታ ገጾችን የሸፈነ ትንተና ነው። 5 ዘመናት አሉ። ይህ የዘመን አከፋፈል መጀመሪያ ምንጩ ምንድን ነው? ከተለያዩ የዘመን አከፋፈል
መንገዶች ይህንን መንገድ የተከተሉትስ ለምንድን ነው የሚለውን ጥያቄ መጽሐፉ አይመልስልንም እና ጋሽ ፈራው የሚቀጥለው እትማቸው ላይ ይህንን አድሬስ ቢያደርጉት በጣም ጥሩ ይሆናል። ሰዎች ለምርምር ስራ አንዳንድ ሰዎች ሊፈልጉት ቢፈልጉ በቀላሉ ሊያገኙት ይችላል ማለት ነው። የተወሰኑ 2 ጽሁፎች ወይም 3 ጽሁፎች አሉ የተጠቀሱ እዚህ ውስጥ ግን እነዚህ የጻፏቸውን ጸሐፍት በምንመለከትበት ጊዜ እነዚህ ካልአይ ምንጮች ሰከንደሪ ሪሶርስስ እንጂ ፕራይመሪ ሪሶርስስ አይደሉም እና ፕራይመሪ ሪሶርስ ካልሆኑ ደግሞ ይህንን ሀሳብ በዋና እንደ ኦቶሪቲ እንደ በመስኩ እንደ ጥናት እንዳጠና ሰው ሊጠቀሱ የሚችሉበት አቅም ውስን ነው የሚሆነው። ሌላ ስለ ዋቢ መጽሐፍት ዝርዝር ነው። በዋቢ መጽሐፍት ዝርዝር ውስጥ 7 መጽሐፍት ተጠቅሰዋል። ግን በመጽሐፉ ውስጥ ካልተሳሳትኩ በቀር በጠቅላላ 15 ምንጮች ተጠቅሰዋል። 8ቱ ከግማሽ በላይ ይሆናሉ ማለት ነው። 8ቱ በግርጌ ማስታወሻ ተጠቅሰው በዋቢ መጽሐፍት ዝርዝር ውስጥ አልተጠቀሱም። ግን የመጽሐፉ አቅም ጋሽ ፈራውም ደግሞ ካላቸው ሰፊ የንባብ ህይወት ሊጠቀሱ የሚችሉት ግን በጣም ብዙ ናቸው። ቅድም ያልኩት የማዘር ትሬዛና አንዳንድ ምሁራን የሚለው ገጽ 84 አካባቢ ያለው አንድ ምሳሌ ነው። ከዚሁ ከዋቢ መጽሐፍት ዝርዝር ውስጥ ሳንወጣ መጽሐፍቱ የተዘረዘሩበት መንገድ አንድ አይነት ነው። በተለይ ትንሽ ልዩነት ሊኖረው ይችላል ብለን ተብሎ ከሚታሰቡበት ጉዳዮች መካከል አንዱ የምንጮቹ ርዕሶች ናቸው። ርዕሶች አንዳንድ ጸሐፍት ገደድ አድርገው ይጽፉታል፣ አይታሊክስ የሚባለው ማለት ነው። አንዳንድ ጊዜ ደግሞ ያሰምሩበታል። አንዳንድ ጸሐፍት ደግሞ ሁለቱንም ያደርጋሉ። ከሁለቱ አንዱም አለመደረጉ ግርታ ይፈጥራልና እንደዛ ቢደረግ መልካም ይሆናል። ሌላው የሀሳብ ፍሰትን በተመለከተ ነው። የሀሳብ ፍሰት ገጽ 40 ላይ ለምሳሌ ይህንን ምዕራፍ በዚህ ልደምድመው ካሉ በኋላ ምዕራፉ ሳይደመደም ይሄ ምዕራፍ 3 ላይ ያለ ሀሳብ ነው። ሳይደመደም 5 ገጾችን የሸፈነ ሌላ ንዑስ ርዕስ ይቀጥላል 3.4 ተብሎ እና ይሄ የመጽሐፉን ፍሰት አልጠበቀም። ከዛ በኋላ መጽሐፉ ንዑስ ሀሳቡን 3.4 ላይ የተጠቀሰውን ንዑስ ሀሳብ ከተናገረ በኋላ ነው ወደ የሚቀጥለው ምዕራፍ የሚሄደው እና ይሄ ፍሰቱ እንዲጎረብጥ ያደርጋል። ከገጽ 55 እስከ 57 ድረስ የመረጃና የእውቀት ዘመን ብለው የጠሩትን ዘመን በሚመለከት የጻፉት ነገር እሱም ይሄ ወጥነት ፍሎ ኦፍ ቶት በተወሰነ መንገድ ይጎላዋል። አራተኛውን ይህንን ዘመን ሲናገሩ የመረጃና የእውቀት ዘመን ብለው የጠሩትን የዘመን ክፍል ሲናገሩ በዋናነት ከሀገራችን ደግሞም በአጠቃላይ ካለንበት ዘመን የሚነሱ ምሳሌዎችን እንደ ክሬዲት ካርድ ወይም ደግሞ ይሄ የፖስ ማሽን አይነት ክፍያዎችን የምንጠቀምበትን መንገድ ይጠቅሳሉ። በጎ ነው፣ ምንም ችግር የለም። እንደ አስረጂ ሆኖ ዘመኑን ያሳያል። በተመሳሳይ መንገድ ሌሎችም ዘመናት ላይ ልክ እንደዚሁ አስረጂዎች ቢጠቀሱ ኮንሲስተንት ይሆናል፣ ወጥነቱን የጠበቀ አጻጻፍ ይሆን ነበርና ምናልባት በሚቀጥለው ጊዜ ተስፋ አድርጋለሁ 3ኛ እትም ይኖረዋል እና ያን ጊዜ ስለ አጻጻፍ ስርዓት ብለው እንደገናም ደግሞ የበለጠ ሀሳብን ለማስረጽ ብለው ቢጠቀሙበት በጣም መልካም ይሆናል። ስለዚህ ይሄ የሀሳብ ፍሰት ነው። ከምዕራፍ አንድ ጋር በተያያዘ ትንሽ ቢሻሻል ብዬ የማስበው ነገር አለ። መጽሐፉ በእግዚአብሔር መጀመር የሚል ስያሜ ተሰጥቶታል። በእግዚአብሔር መጀመር የሚለው ምዕራፍ በጠቅላላ 19 ገጾችን የሸፈነ ትንተና ወይም ደግሞ የሀሳብ ዝርዝር የተቀመጠበት ነው። ከዚህ ውስጥ ታዲያ ከዚህ ውስጥ 3 ሀሳቦች አሉ። አንደኛው የሚና ትርጉም የሚል አለ። የሚና ትርጉም 11 ገጾችን የሸፈነ ነው። ቀጥሎ ደግሞ 2 ንዑሳን ርዕሶች አሉ። እግዚአብሔር ፍጥረቱን በዓላማና ለዓላማ የሚፈጥር እንደገናም ደግሞ በስርዓት የሚፈጥር መሆኑን የሚናገር ነው። እንደኔ ይሄ ሀሳብ በጣም
ወሳኝና እያንዳንዱ ሰው በተለይ ደግሞ መዝሙር 139 በየቦታው የተቀመጠ ሐሳብ ስለሆነ እሱን የሚያመለክቱ ሐሳቦች አንድ ላይ ተቀምጠው እግዚአብሔር ሰውን በዓላማ እንደፈጠረ አስቦ እንደፈጠረ ሆነ ብሎ እንደፈጠረ በልዩ አትኩሮት እንደፈጠረ በቃላት አጠቃቀማቸው ራሱ መስራት እንጂ እግዚአብሔር ሰውን ሰራው እንጂ እንደሌሎቹ ሁን ብሎ አልፈጠርም በሚል ቃላት አጽንኦት በሰጡበት መንገድ ሰው ሳይፈጠር ዘመኑን ተመልክቶታል። አካሉን ብቻ ሳይሆን ዘመኑን ተመልክቶታል ብለው ትኩረት እንዳደረጉ ሁሉ በስርዓትም ደግሞ እንደፈጠረና ስርዓትን ለፍጥረት እንዳበጀ እንደተናገሩ እሱ አልቆ ሚና የመጽሐፉም ርዕስ ስለሆነ እዚህም ደግሞ ሰፊውን ወደ 60 ምናምን ገጽ ፐርሰንቱን የያዘ ስለሆነ የብቻው ርዕስ ተሰጥቶት ካስፈለገ ቢስፋፋና ቢተነተን አንድም ወጥነትን ለመጠበቅ ሁለተኛ ደግሞ መልእክቱን በብርቱ በሆነ መንገድ ሊረሳ በማይችል መንገድ ለማስተላለፍ እንደዛ ቢሆን ጥሩ ይሆን ነበርና በመጨረሻ የፊደል ግድፈቶችና ያለ ቦታቸው የገቡ ምልክቶችን ተናግሬ እጨርሳለሁ። ገጽ 5 ላይ ለመረዳት የተቸገርኩበት ማናችንምና ይላል። ማንኛችንም ለማለት ይሆን የሚል ጥርጣሬ አለኝ። ገጽ 12 ላይ የእግዚአብሔር ሳይሆን የእግዚአብሔር የሚል ቃል አለ። ገጽ 25 ላይ እንደሚገኙ ይላል። ቁጥሩ የብዙሃኑ የሰው ልጅ ምናምን ብሎ እንደሚገኙ ሳይሆን ነጠላ ቁጥር ስለሆነ እንደሚገኝ ቢሆን ጥሩ ነው። ገጽ 25 ላይ ስለና አዳምና ሔዋን ሲናገሩ እነርሱና ከእነርሱ ከትውልድ ወደ ትውልድ ሲወርዱና ሲወራረዱ ይላል እና ይሄ አነጋገር ይሄ ከእነርሱ የሚለው አንደኛ አልተቋጨም። እነርሱና ከእነርሱ ምን ከእነርሱ በኋላ ያለው ትውልድ ከእነርሱ በኋላ ያለው የሰው ልጅ ምንም ግልጽ አይደለም። እነርሱና ከእነርሱ እሱ የተዘለለ ወይም የተዘነጋ ቃል ወይም ሀረግ ያለ ይመስላል። ቀጥሎ ታዲያ ከትውልድ ወደ ትውልድ ሲወርዱና ሲወራረዱ ይላል። እንደምናውቀው ሲዋረድ ማለት ሲያያዝ የመጣ ባህል፣ አስተሳሰብ፣ እምነት፣ ልማድ ማለት ነው እና ሰዎች ግን አይወርዱም አይወራረዱም እና እዚህ ጋር ሰዎቹን የሚያመለክት ይመስላል ወይ ያጻጻፍ ምናልባት ግድፈት ካልሆነ በቀር ይህውም ለማለት ገጽ 47 ላይ ይህውም ይላል። እንደው ለምሳሌ ያህል ለማጥቀስ ነው እና ለምን እንደሆነ ያልገባኝ ደግሞ የዩሮ ምልክት የብሩ ምልክት ማለት ነው። ዩሮ ይሄ ምልክቱ አለ አይደለ? ሲ ተደርጎ መሀከል ላይ 2 ነጥብ ያለበት 2 ሰረዝ ያለበት በጣም ቀላል በማይባሉ ቦታዎች ላይ አለ። ገጽ 16 ገጽ 21 ገጽ 43 ገጽ 44 ወዘተ ቦታ ላይ አለ። አንዳንድ ቦታ እንደውም 2 ሆኖ ነው የተቀመጠው እና ምናልባት ኮቴሽን ማርክ ሲጻፍ ሊሆን ይችላል። ስርዓተ ነጥቦችን በተመለከተ የተዘለሉ የመክፈቻ ትዕምርተ ጥቅሶች ለምሳሌ በሰረዝ የተተኩ አሉ እና አንድ ቦታ ብቻ ነው የምናገኘው። በጣም በርከት ያሉ አጋጣሚዎች አሉ። ገጽ 6 ላይ ገጽ 7 ላይ ሌላ የትምህርት ጥቅስ ነው፣ ሌላ ስርዓተ ነጥብ ነው፣ ትምህርት ጥቅስ አይደለም። ገጽ 7 ላይ ሁለተኛ ነገሥትን ከጠቀሱ በኋላ ስለ 4ቱ ለምጻሞች ማለት ነው ሀሳቡን ከጻፉ በኋላ 4 ነጥብ ካለ በኋላ ከዛ ጥቅሱ ኖሮ ከዛ አረፍተ ነገሩ ይጀምራል። መሆን የሚገባው 4 ነጥቡ ከጥቅሱ በኋላ ቢሆን ጥሩ ነበረ። ስርዓቱ እንደዛ ስለሆነ እና ትምህርተ ጥቅሶች ቅድም እንዳልኳችሁ ለምሳሌ ገጽ 9 ላይ እንግዲህ ይልና 3 ሀሳቦች ሲጠቀሱ ያው ክፍሉን ስለምናቀው ረጋ ብለን ስናነበው 3 ሀሳቦች እንዳሉ ይነግረናል እና ግን እነዛን 3 ሀሳቦች ሊለይልን የሚችለው ቋንቋ የሆነው ስርዓተ ነጥብ እዛ ጋር እንደሚገባ አናገኘውም። እንግዲህ ይላል የተጻፈው ቁራሽ እንጀራ ይልና እንግዲህ ቁራሽ እንጀራ ይልና ትምህርተ ጥቅስ ይጀምራል። መስጠት ውሃ ማጠጣት ይልና ይዘጋዋል። ቀጥሎ ደግሞ የታሰረን መጠየቅ ይልና እንደገና ይዘጋል። ከዛ ትልቅ ሚና ነው ይላል። መሆን የነበረበት በእኔ መረዳት እንግዲህ ይልና
ከዛ ትምህርተ ጥቅስ ተከፍቶ ቁራሽ እንጀራ መስጠት አንድ ነው። ይዘጋና ነጠላ ሰረዝ ውሃ ማጠጣት በትምህርተ ጥቅስ ውስጥ ይገባል። አሁንም ነጠላ ሰረዝ ካለ በኋላ የታሰረን መጠየቅ ሁለቱም በነጠላ ሰረዝ ካለ በኋላ ትልልቅ ሚናዎች ናቸው። 3 ነገር ስለሆነ የተጠቀሰው በብዙሃን ቁጥር መጠቀስ ያስፈልገው ነበረ። በነጠላ ሰረዝ ፋንታ ድርብ ሰረዝ መሆን የነበረባቸው ብዙ ቦታዎች አሉ። ገጽ 28 ላይ፣ ገጽ 39 ላይ፣ ገጽ 42፣ 43፣ 51፣ 67 ድርብ ሰረዝ ያስፈልጋቸው ነበረ። ይህ ማለት ግን አሁንም ግለሰባዊ ሚናችን እጅግ ብርቱ ስለሆነ ያንን እንዳናሳካ የሚያደርገውን ነገር ልንንገሸገሽበት እንደገናም ደግሞ ዓላማችንን የተፈጠርንበትን ዓላማ ለማሳካት እምንንገበገብና እምንንገታገት መሆን ያስፈልገናል። እግዚአብሔር ይባርካችሁ።